ሰላም የጌታ ጸጋና ሰላም ይብዛላችሁ ቅዱሳን። የመጽሐፍ ቅዱስ አስገራሚ እውነታዎች ክፍል 4ን ይዤላችሁ ቀርብ ያለሁኝ። እናንተ ቪዲዮውን ላይክ በማድረግ ለብዙዎች እንዲዳረስ እንዲሁ ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለ መጽሐፍ ቅዱስ ይህን ያውቃሉ? ዛሬ ከዘፍጥረት መጽሐፍ አስገራሚ እውነታዎችን እንመለከት። ዘፍጥረት የሚለው ቃል በረሺት ከሚል የዕብራይስጥ ቃል የመጣ ሲሆን ትርጓሜው በመጀመሪያ ማለት ነው። በመጽሐፉም ስለ ነገሮች ጅማሬ የሚናገር ነው። የዘፍጥረት መጽሐፍ የወሰደው ጊዜ ርዝመት የቀሩትን 65 መጽሐፍ ከወሰዱት የጊዜ ርዝመት ይበልጣል። የመጀመሪያው የቴርሞዳይናሚክ ሕግ ዘፍጥረት 2:1 ነው። በመጽሐፍ ቅዱስ ውስጥ ረጅም ዓመት በምድር ላይ የኖረው ሰው ማቱሳላ ሲሆን በ969 ዓመቱ ነው የሞተው። ማቱሳላም የኖረበት ዘመን ሁሉ 969 ዓመት ሆነ፣ ሞተም። ዘፍጥረት ምዕራፍ 5 ቁጥር 27። አዳም የሞተው በ930 ዓመቱ ነው። አዳም የኖረበት ዘመን ሁሉ 930 ዓመት ሆነ፣ ሞተም። ዘፍጥረት 5:5። ዮሴፍ ወንድሞቹ ሲሸጡት የ17 ዓመት ልጅ ነበር። ዮሴፍ 17 ዓመት ልጅ። ዘፍጥረት ምዕራፍ 37 ቁጥር 2። ምድር በውሃ እስክትጥለቅለቅ ድረስ ሰዎች ስጋ አይበሉም ነበር፣ አልተፈቀደላቸውም ነበር። ሕያው ያለው ተንቀሳቃሽ ሁሉ መብል ይሆናቸው። ዘፍጥረት ምዕራፍ 9 ቁጥር 3። እግዚአብሔር አዳምና ሔዋንን አንድ ላይ አዳም ብሎ ጠርቷቸዋል። ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም። ስማቸውን በፈጠረበት ቀን አዳም ብሎ ጠራቸው። ዘፍጥረት ምዕራፍ 5 ቁጥር 2። ቀስተ ደመና ለመጀመሪያ ጊዜ ያዩት ኖህና ልጆቹ ናቸው። ቀስቴን በደመና አድርጌያለሁ፣ የቃል ኪዳኑ ምልክት በእኔና በምድር መካከል ይሆናል። ዘፍጥረት ምዕራፍ 9 ቁጥር 13። የመጀመሪያው ልጅ ቃየል ሲሆን ሁለተኛው ደግሞ አቤል ነው። ለመጀመሪያ ጊዜ 2 ሚስቶች ያገባው ሰው ላሜህ ነው። ላሜህ ለራሱ 2 ሚስቶችን አገባ። ዘፍጥረት ምዕራፍ 4 ቁጥር 19። ነነዌ የምትባለው ከተማ የተመሰረተችው በናምሩ በሚባል ሰው ነው። ዘፍጥረት ምዕራፍ 10 ቁጥር 8 እስከ 11። ሆኖም ነነዌ ከ1400 ዓመት በኋላ በ760 ቅድመ ክርስቶስ ልደት በፊት ዮናስ በዚያ ሰበከ። ከሰበከ ከ105 ዓመት በኋላ በ612 ዓመት ላይ ለአንዴና ለመጨረሻ ጊዜ ፈረሰች። ሳራ ይስሐቅን ከወለደች ከ37 ዓመት በኋላ በ127 ዓመቷ ነው የሞተችው። ዘፍጥረት ምዕራፍ 21 ቁጥር 5፣ ዘፍጥረት ምዕራፍ 16 ቁጥር 15፣ ዘፍጥረት 25 ቁጥር 7። እስማኤል ይስሐቅን በ14 ዓመት ይበልጠው ነበረ። አረንጓዴ ቀለም ለመጀመሪያ ጊዜ በመጽሐፍ ቅዱስ ውስጥ የተጠቀሰው ቀለም ነው። የሚበቅለው ሐመልማል ሁሉ መብል ይሁንላቸው። ዘፍጥረት ምዕራፍ 1 ቁጥር 30። በግብጾች ዘንድ በግ ጠባቂ እንደ ርኩስ ይቆጠር ነበረ። በግ ጠባቂ ሁሉ ለግብጾች ሰዎች ርኩስ ነውና። ዘፍጥረት ምዕራፍ 46 ቁጥር 34። በመጽሐፍ ቅዱስ የመጀመሪያ የተስፋ ቃል ዘፍጥረት ምዕራፍ 2 ቁጥር 15 ነው። አዳም ሴት የሚባል ልጅ ሲወልድ የ230 ዓመት ሰው ነበር። አዳም 230 ዓመት ኖረ። ልጁንም በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው። ዘፍጥረት ምዕራፍ 5 ቁጥር 3። ከኤደን ወጥተው ይፈሱ የነበሩ 4 ወንዞች ፊሶን ዘፍጥረት ምዕራፍ 2 11፣ ጊዮን ዘፍጥረት ምዕራፍ 2 ቁጥር 13፣ ጤግሮስ ዘፍጥረት ምዕራፍ 2 ቁጥር 14፣ ኤፍራጠስ ዘፍጥረት 2 15። አብርሃም ሳራ ከሞተች በኋላ ቄጥራ የተባለች ሚስት አግብቶ 6 ልጆችን ወልዷል። አብርሃምም ደግሞ ስሟ ቄጥራ የተባለች ሚስት አገባ። ዘፍጥረት ምዕራፍ 25 ቁጥር 1። የዮሴፍ አባት ሲሞት ግብጾች ለ70 ቀን አልቅሰውለታል፣ 40 ቀንም ፈጽመውለታል። የሽቶ መድረጊያውን ወራት እንደዚያ ይፈጸማልና የግብጽ ሰዎች 70 ቀን አለቀሱለት። ዘፍጥረት ምዕራፍ 50 ቁጥር 3። በመጽሐፍ ቅዱሳችን ውስጥ ዮሴፍ 7 ጊዜ አልቅሰዋል። አንደኛ ወንድሞቹ ስለነገራቸው ራእይ ሲያወሩ ሰምቶ። ዘፍጥረት ምዕራፍ 42 ቁጥር 24። ሁለተኛ ታናሽ ወንድሙን ቢንያምን ባየ ጊዜ ወደ ልፍኝ ገብቶ አለቀሰ። ዘፍጥረት ምዕራፍ 43 ቁጥር 30። ሶስተኛ ለወንድሞቹ ራሱን በገለጠ ጊዜ ቃሉን ከፍ አድርጎ አለቀሰ። ዘፍጥረት 45 ቁጥር 2። አራተኛ የቢንያምን አንገት አቅፎ ወንድሞቹ ስሟቸው አለቀሰ። ዘፍጥረት 45 ቁጥር 14 እስከ 15። አምስተኛ አባቱን እስራኤልን ባየው ጊዜ አቅፎ ለረጅም ሰዓት አለቀሰ። ዘፍጥረት ምዕራፍ 46 ቁጥር 29። በአባቱ ፊት ወድቆ አለቀሰ። ስድስተኛ ዘፍጥረት 50 ቁጥር 1። ሰባተኛ አባቱ ወንድሞቹን ይቅር እንዲላቸው በነገረው ጊዜ አለቀሰ። ዘፍጥረት ምዕራፍ 50 ቁጥር 17። በመጽሐፍ ቅዱሳችን ውስጥ የተጠቀሰች ብቸኛ ሴት እረኛ ራሔል ናት። እርሷም ገና ከነርሱ ጋር ሲነጋገር ነው የላባ ልጅ ራሔል ከአባቷ በጎች ጋር ደረሰች። እርሷም የአባቷን በጎች ትጠብቅ ነበር። ዘፍጥረት ምዕራፍ 29 ቁጥር 9። አብርሃም ዕቁባቶች ነበሩት። አብርሃም ለነበሩት ለዕቁባቶቿ ልጆች አብርሃም ስጦታን ሰጣቸው። ዘፍጥረት 25 ቁጥር 6። ዘፍጥረት ምዕራፍ 1 ቁጥር 26 የመጀመሪያው የሥላሴን ጽንሰ ሐሳብ የተጠቀሰበት ስፍራ ነው። እግዚአብሔር በመጀመሪያ የተናገረው ቃል ብርሃን ይሁን የሚል ቃል ነው። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ዘፍጥረት ምዕራፍ 1 ቁጥር 3። በመጽሐፍ ቅዱስ ውስጥ ለመጀመሪያ ጊዜ የተሰዋው እንስሳ በግ ነው። አቤልም ደግሞ ከበጎቹ በኩራት ከስቡ አቀረበ። ዘፍጥረት ምዕራፍ 4 ቁጥር 4። በውሃ ጥፋት ጊዜ ኖህና ቤተሰቦቹ 1 ዓመት ያህል
የኖሩት መርከብ ውስጥ ነበረ። ዘፍጥረት ምዕራፍ 7 ቁጥር 11፣ ዘፍጥረት ምዕራፍ 8 ቁጥር 13 እስከ 14። በኖህ ዕድሜ በ60 ዓመቱ 1 ዓመት እግዚአብሔር ለኖህ በውስጥም በውጭም መርከቧን እንዳትሰጥም በቅጥራን እንዲለብጣት ተናገረው። መርከቢቱም ውርጆ አድርጎ በውስጥ በውጭም በቅጥራም ለቀለቃት። ዘፍጥረት ምዕራፍ 6 ቁጥር 14። ኖህ ለመጀመሪያ ጊዜ መርከብን የሰራ መሪ ኢንጂነር ነው። ያሬድ በምድር ላይ በመኖር ከማቱሳላ ቀጥሎ የዕድሜ ባለጸጋው 960 ዓመት የኖረ ሰው ነው። ዘፍጥረት ምዕራፍ 5 ቁጥር 20። ኖህ በመጽሐፍ ቅዱስ ውስጥ ረጅም ዕድሜ በመኖር ሶስተኛው ሰው ነው። በኖህ ዘመን ምድር ያጠፋው ውሃ ከሰማይ በታች የዘነበ ሳይሆን ከምድርም የፈለቀ ነው ተብሎ ይታመናል። አርኪኦሎጂስቶች የኖህ መርከብ በአራራት ተራራ ላይ በምዕራብ ቱርክ ያረፈችበትን ስፍራ አግኝተነዋል ይላሉ። የአራራት ተራራ 17000 ጫማ ወደ ላይ ይረዝማል። ኖህ መጀመሪያ ከመርከብ እንደወጣ መሠዊያን ሰራ፣ እግዚአብሔርንም አመሰገነ። ቀስተ ደመና እግዚአብሔር ዳግመኛ ምድርን እንደማያጠፋ ቃል የገባበት ምልክት ነው። እግዚአብሔር በዘፍጥረት ምዕራፍ 1 ቁጥር 28 ላይ ብዙ ተባዙ ምድርን ሙሏት እንደተናገረው በውሃ ጥፋት በኋላም ኖህና ልጆቹ ብሏቸዋል። እግዚአብሔር ኖህን ልጆቹን ባረካቸው እንዲማላቸው ብዙ ተባዙ ምድርን ሙሏቸው። ዘፍጥረት ምዕራፍ 9 ቁጥር 1። ኖህ ምድር እንደታየች ያወቀው የላካት ርግብ ይዛለት በመጣችው የኦሊቭ ቅጠል አይቶ ነበረ። ኖህ የኦሊቭ ተክል በከፍታ እንደማይበቅል ስለሚያውቅ ምድር እንደታየች አወቀ። ቢሆንም ግን ከመርከቡ የወጣው እግዚአብሔር ሲናገረው ነው። ለመጀመሪያ ጊዜ በእግዚአብሔር የተጠየቀው ጥያቄ ወዴት ነህ የሚል ነበረ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። ዘፍጥረት ምዕራፍ 3 ቁጥር 9። ኖህ መርከብን ሲሰራ የ600 ዓመት ሰው ነበረ። የሞተው ግን በ950 ዓመቱ ነው። ኖህም የኖርበት ዘመን ሁሉ 950 ዓመት ሆነ፣ ሞተም። ዘፍጥረት ምዕራፍ 9 ቁጥር 29። የኖህ መርከብ በ7ኛው ወሯ ነው መሬት የደረሰችው። መርከቢቱም በ7ኛ ወር ከወሩም 17ኛው ቀን በአራራት ተራሮች ላይ ተቀመጠች። ዘፍጥረት ምዕራፍ 8 ቁጥር 4። በኖህ ዘመን ምድርን ያጥለቀለቀው ዝናብ ለ40 ቀንና ለ40 ሌሊት ነበረ። የዘነበው ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘነባለሁ። ዘፍጥረት ምዕራፍ 7 ቁጥር 4። ኖህ ከውሃ ጥፋት በኋላ 350 ዓመት ኖሯል። ኖህም ከጥፋት ውሃ በኋላ 350 ዓመት ኖረ። ዘፍጥረት ምዕራፍ 9 ቁጥር 2። የኖህ መርከብ አንድ መስኮት ብቻ ነበራት፣ ለመርከቢቱም መስኮት ታደርጋለህ። ዘፍጥረት ምዕራፍ 6 ቁጥር 16። ለመጀመሪያ ጊዜ መሠዊያ በመጽሐፍ ቅዱስ የሰራው ሰው ኖህ ነው። ኖህም ለእግዚአብሔር መሠዊያን ሰራ። ለመጀመሪያ ጊዜ በመጽሐፍ ቅዱሳችን ዕብራዊ ተብሎ የተጠራው ሰው አብርሃም ነው። ለዕብራዊ ለአብርሃም ነገረው። ዘፍጥረት ምዕራፍ 14 ቁጥር 13። የመጀመሪያው ጦርነት የተደረገው በዲሞ ሸለቆ ጨው ባህር ላይ ነው። የተደረገውም እነዚህ ሁሉ በሰኒም ሸለቆ ተሰበሰቡ፣ ተባበሩ። ይኸውም የጨው ባህር ነው። ዘፍጥረት ምዕራፍ 14 ከቁጥር 1 እስከ 4። የመጀመሪያው በመጽሐፍ ቅዱሳችን የተነገረው ትንቢት ዘፍጥረት ምዕራፍ 3 ቁጥር 14 እና 15 ነው። በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ እርሱም ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ የሚል ነበረ። ይቀጥላል። አብራችሁን ሁኑ። ቪዲዮውን ላይክ በማድረግ ብዙዎች ጋር እንዲዳረሱ፣ እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እናሳስባለን። ጌታ ጸጋ ከእያንዳንዳችሁ ጋር ይሁን።